የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የተለያዩ ግለሰቦችን ታሪክ የምንጋራበት ሰዓታችን ነው። ዛሬም አንድ ታሪክ ይዘንላችሁ ቀርበናል። ታሪካቸውን ተከታትለን እንመለስ። ስሜ አሚና ከማል እባላለሁ። እኔ የተወለድኩት እዚህ ኮኪር ገደባ ነው የሚባል ጉራጌ ሀገር ነው የተወለድኩት። ያው በልጅነቴ አባቴ አካለ ስንኩል ነበረ፣ በቆሎ ጥላው ማለት ነው። እኛን ለማሳደግም አልቻለም፣ በቃ ከፋፈለን ማለት ነው። በልጅነቴ ነው እኔ እዚህ አዲስ አበባ ጨተራ የሚባል ሰፈር ነው ያደግኩት። ሰው ቤት ነው ያደግኩት። ያው ሰው ቤት እንጨለቅም እንጀራ በመጋገር ነው ያሳደጉኝ ማለት ነው። ትምህርት ግን አላገኘሁም። በቃ እንደምንም 15 ዓመቴ ሲሆን ያለ ቤተሰብ ፍቃድ ዝም ብዬ አገባው ከመንከራተት ብዬ ማለት ነው። አግብቼ ወለጋ ክልል ወደ ለቀምቴ ነበረ። እሱ እንዳጋጣሚ ያው እንግዲህ ቤተሰብ ጋር መሄዳል፣ ጫትም ይነግዳል፣ ምን ይላል። ከዛ ይዞኝ ሄደ ለቀምቴ። ያው እንግዲህ ያቺ መጀመሪያ ልጄን ፈቲያን ወለድኩ ማለት ነው። ፈቲያን ልጄ ስኖር ከሱ ጋር አልተስማማንም። በጣም አይለኛው። እኔ 7 ጊዜ ነው ጸጉሬን የተላጨሁት። በቃ ይመታኛል፣ ይፈነክተኛል፣ ደማለ ሆስፒታል ይተኛል፣ ይልጫሉ፣ ይሰፉታል ጭንቅላቴን። በቃ በጣም አሁን ጆሬ በሱ ምክንያት ነው ማይሰማኝ ማለት ነው። ልጄም እንደምንም ብዬ በቃ እየነገድኩ ከሰልም ቋጥር እየሸጥኩ ምን እንዴት ትሸጫለሽ ይላል፣ ይወረውራል፣ ይበትናል፣ በቃ ይቀናል። ከዛ ቀጥሎ አቢብን ወለድኩ፣ ከዛ አሚዶን፣ ከዛ እንቲሳርን እንደምንም ብዬ በቃ እየቻልኩ እጄ ምንም በቃ ንግሬ ብታየው እንዳለ ጠባሳ ብቻ ነው። እንደምንም የት እገባለሁ በቃ እንደምንም ችዬ ጊዜና አሳለፍኩ ማለት ነው። መጨረሻ ላይ እንዴ በመጥረቢያው ከዚህ ከኋላ ሲለኝ ወደቅኩኝ፣ ሆስፒታል ተኛው። በቃ ልጆቹን ጥዬ ወጣሁ። ወጥቼ እዚህ ሀረር ምናምን ባለችኛው ብር ስንቀሳቀስ አንድ ደርዘን ሽቶ ሲበሉኝ፣ ከዛ አንዷ መከረችኝ፣ አንቺ ስንት ብር አለሽ ውጪ ለላክሽ አለች። ወደ አረብ ሀገር ማለት ነው። 8000 ከፈልኳት። ከዛ ባህሬ ላከችኝ። ባህሬ ስኖር 1 አመት ከ6 ወር እንደሰራው ወሊሶ ነበር የምትማረው። ለዚህ ለታናሿል ለዘቢባ ፈተና አትወስጂም ይላታል። ማትሪክ ፈተና ነበር አትወስጂም ሲላት፣ ለምን አትወስድም? አይ አባናቷ ጥላ ሄደችው ስራ ትስራ አትፈተንም ይላል። እንዳጋጣሚ ማለት ነው። ለምን አረ ትፈተን ስትለው ስለምነው በስልክ እምቢ አለ። የሷ የምትሰራው ስራ እኔ እችላለሁ ብላ ሄዳ ጠበቀችላት፣ ተፈተነች፣ ምን አለች። ከዛ እንደሰኞ ወደዚህ ወደ ትምህርት ቤቷ መስከረም ነበር የምትመረቀው። ወደ ወሊሶ ልትመለስ ሻንጣዋ ምኗ አስተካክላ በተኙበት ግድግዳ ፈረሰ። የሷ ሞት አልነገሩኝም። ደውሎ እኔ ልጆችሽን ሰብስቢ ተባልኩ። ሞተች አላሉኝም። እሱ ሞተ ሲባል ግን የልጆች አባት ነው። አሳዘነኝ፣ አለቀስኩ። ሆስፒታል ገቡ። እሷ አፈሩን አፈናት። እንግዲህ አፈሩ ነው አሉ እሷን። እንግዲህ እሱ ማጅራቱን መታው። ያቀፈው ልጅ ተረፈ። አሁን የዚህ የነበረው ልጅ ታክፎ የተረፈ ልጅ ነው። ከዛ የጎረቤት ሰብስቦ ሆስፒታል አስተኛቸው። እነሱ በሆስፒታል ምክንያት ዳኑ። እኔም ያለችኛዋ ቶሎ በ15 ቀናቸው ቶሎ ደረስኩ። እኔም መጣው። ከዛ ሳይ እሷም ሞታለች። ከየት አገኛታለሁ? በቃ አለቀስኩ ለ1 አመት። በቃ ራሴን በጣም በቃ ጣላው። በቃ ራሴን ጣልኩኝ ማለት ነው። በቃ የለም ያለው መቃ በቃ ተዘርፏል። ምን በቃ የሚሰበስብ ትልቅ ሰው የለም። እነሱ ሞተዋል። አፈር ወጥቶ ተቆልሏል። በቃ እነሱም በ3 ሰዓት ሬሳቸው በቃ ወስዶ ቀበሩ አሉ። እኔ እንግዲህ ለቀብርም ለምንም አልደረስኩም።
ከዛ በቃ ቆየው እነዚህን እንደምንም ብዬ ሻይ ቡና እየሸጥኩ በረንዳ ምንም ብዬ እንደምንም ብዬ አሳደግኩኝ። አሁን ደግሞ አሳድጌቺ በጣም ጎበዝ በጣም ታታሪ ብታይ በጣም እንደዚህ ተሰቃይታ ነው ያደገችው። እንደምንም በቃ አለው ደረስኩልሽ ብላ እንደገና ረታኝ። እኔ እስከ ዲፕሎም ነው እኔ ራሴ እችላለሁ ብላ እዚህ መጣች። ብስኩት ቤት እውነት ጧት ትገባለች አድራ ማታ ውላ እንደገና የሁለት ቀን ዘቡዬ ትሞችብኛለሽ ተይ ያልኳት። እኔ ለራሴ እዚህ ኳስ ሜዳ አካባቢ ነበረ። ከዛ እንደምንም ዲግሪዋን ያዘች ብስኩት ቤት እየሰራች ማለት ነው። ጋንዲ ተፈተነች በሚገርም ሁኔታ ብሏል እሱ ለራሱ እዛ ሐኪሞች ማለት ነው። አለፈች ገባች በቃ ስራ አገኘሁ አለች። በቃ ደስ አለኝ ስራ ማግኘቷ። በቃ ዘይዋ በስራዋ በጣም ታታሪና ጎበዝ ነርስ ነበረች። ልትሰራ የተሰጣትን ስራ በሚገባ የምትሰራ የሰራችውንም ስራ በሪፖርትም በማስረጃ ማስደግፋ በትክክል ስራዋን የምትወጣ ነበረች። ወደ 9 ዓመት አካባቢ በጋንዲ መታሰቢያ ሆስፒታል አገልግላለች። አንቺ እናቴ እኮ ያለ ትምህርት አድገሽ ነው እንደዚህ ሆነኛም እኮ ያለች እሷ በትምህርት ለትምህርት በጣም ትጥራለች። ለልጆቹም ትምህርት የክርምት ራሱ ከፍላ ነው የምታስተምራቸው። ክርምት ራሱ ስራ እንዳይሰሩ ትምህርታቸው ይማሩ ይውጡልሽ እነሱ ትላለች። መስከረም 9 ነበር የደወልኩት እና ስልክ አታነሳ ሞከርኩላት። ስልክ አታነሳ እንዴ አሁንም እንደ አንድ 3 ቀን አድሬ እንደገና ስሞክር ምንም አይሰራም። ከዛ ወደ ጋንዲ ደውያለሁ ደጋግሜ አይነሳም። በ15 የትርፍ ሰዓት ስራ ሰርታ እንደወጣች መረጃ አገኘን። እንግዲህ ተመልሳ አልመጣችም። መጀመሪያ የእናቷን ስልክ ከሰው ሀብት ወስጄ ደሞክሬ ነበር አይሰራም። ከዛ በኋላ እነሱ ከደወሉልኝ በኋላ እኔም ስልካችሁን አጥቼ ነው ጠፍታብኛለች አልኳቸው። እኔ ሌላ ሰው ነው ሄዶ የጠየቀልኝ ጋንዲ ማለት ነው። ሄዶ ሲጠይቅ ቅዳሜ ገቢ ነበረች አልገባችም፣ ስልክ ደግሞ አታነሳም አሉ። ከዛ መንገድ ዝግ ነበር የዛኔ መስከረም 21 ቀን ነው እዚህ የገባ ነው ማለት ነው። 21 ቀን አመለከት ስናይ ቤቱ ተከፍቷል። ያው እንግዲህ እስካሁን አላገኘኋትም። እኔ እየተንከራተትኩ ነው። 1 ዓመት ከ1 ወሯ ነው አሁን የጠፋችው። እኔ እንጃ ብቻ መንገድ ላይ ማገኛ ነው የሚመስለኝ። እኔ እንጃ ብቻ ወይ ከምንም በላይ ልጅ እንጃ ወይኔ ልጄ ማንጃ አልቅሼ እኮ አልቀበርኳትም ልጄን። ወይኔ እንጃ ብቻ ሞተች ብሎ ነገር እኮ አንድ ነገር ነው። የዚች እኮ ይለያል። ለወንድሞቿ ለፍታለች፣ ለእኔ ለፍታለች። ደረስኩልሽ ነው ያለችን ልጄ። ምን እንደነካት አላውቅም። እኔ እንጃ ብቻ አላውቅም። እኔ ዘቡ አይገባትም እኮ ልጄ። በጣም ታታሪ ልጅ ነች። በጣም አስተዋይ፣ በጣም ጭንቅላት ያለ ልጅ እኮ ነች። በጣም እኔ መካሪም ነች፣ ልጄም ነች፣ እህቴም ነች። እንጃ ብቻ እንጃ። አምጬ እኮ አልወለድኳትም። እኔ እኮ ማታ ማምጠው እኮ ሞልዳ ነው ይመስለኝ፣ ግን የለችም። አትወጣም በቃ ጎዴ ውስጥ አትወጣም በቃ። ምን ልሁን ታዲያ? ምን ልግባ? ወይኔ ያሳፍራል። ወይኔ ጉዴ! ወይ ዘውዬ፣ እኔ እንጃ ብቻ የልጄ ነገር እኔ እንጃ ተወልቶ አያልቅም። አሁን ነው ቅስም የተሰበረው። አሁን ነው የስራ ብላኑ ምኑም ነገር የጨለመብኝ። አሁን ነው አቦ። እኔ በ9-4 ሰዓት ብሰራ አይደክመኝም። እውነቴ ነው የምልሽ አይደክመኝም። እኔ ልጄ ብትገኝ ኮንጎ ሰፍቼ እኮ ነው እውነት ያሳደግኳት ልጄን። ኮንጎ 2-3 እየተቀደደብኝ እየሰፋው እየወሰድኩ ኧረ ሰው ይሰለችሻል በእግርሽ ሂጂ በቃ እያለችኝ እውነት የጠላ ጫማ እየሰፋው አሁን እንደዚህም ቆሜ መሄድን አትይ። በእሷ እድሜ ነው ልብስ መልበስም የለመድኩት። እኔ እንጃ ጫማ ቆዳ ጫማ ያወቅሁት በእሷ እድሜ ነው። ልጆቼ መልበስ የለመዱ በእሷ ነው። በቃ እንጃ ብቻ ውይ እንጃ። እስካሁን
አሁንም አልተመለስኩም እኔ በቃ ልጄ በውሃ ነክሮ ዳቦ በልቶ ነው የሚያድር የነበረ። እቺ እዚህ ጋር ተከራየችው ነች እንጀራ ነች። እቺ ደግሞ ቡና ጠጡ ትላለች እንጂ እውነት በባዶ ሆዱ ጮገራው ትልጦ ነው በቃ ኩላሊት ይላል። መንገድ ራሱ በእግር ነው በቃ ከዚህ ተነስተን ሰበታ በእግር ነው ዙረ የምንለጥፈው ማለት ነው። አንዳንድ ኮምፒውተር የሚሰሩ በቃ እኛ በምን እንርዳዎት ማዘር እያሉ ነው አንዳንድ ነገር የሚችሉልን። እውነት የታክሲ ይችላሉ። እውነት የኢትዮጵያ ሕዝብ እውነት ወጥቶ ይግባ። እኛ እንደ ተቋም ምንድነው የምናደርገው? ምክንያቱ ባልታወቀ ምክንያት ሲጠፉ እስከ 10 ቀን እንጠብቃቸዋለን። ከዛ በኋላ ካልመጡ ጥሪ ነው የሚወጣው። ያም ሆኖ ይሄ ነው የሚል ሰው አልነበረም። ከዛ በኋላ እንግዲህ ቤተሰቦቿም በተመሳሳይ መልኩ ምንም ከሷ ጋር ግንኙነት እንደሌላቸው መጥፋቷንም አሳወቁን ማለት ነው። በጣም ቀርባ ስለ ቤተሰቦቿ ስለምትኖርበት ቦታ ስላናኗር ባህሪዋ ምናምን የምታወራው ነገር የለም። የምንገናኘው ስራ ላይ ነው። ስራዋን ሰርታ ነው የምትሄደውና እዚህ ጋር ልትሄድ ትችላለች ብዬ አድሬስ የማደርገው ነገር አይኖርም። ለቤተሰብ የመረጃም የድጋፍ ደብዳቤን በመጻፍ እንደዚህም በቁስና በገንዘብም ድጋፍ የማድረጉን ስራ አድርገናል። አሁን ደግሞ የቤት ኪራይ ተጠራቅሞብኝ ሁሌ መጥቶ የቤት ኪራይ ሲጠይቀን ቆሌን ነው የሚገፈፈው። በቃ ለሱ ብዬ እወጣለሁ። በቃ ውጪ ነው በቃ ሙሉው እኔ መንገድ ላይ አስፋልት ላይ እያለቀስኩኝ እውነት ልጅ አትይህንን ጉድ እውነት በጣም ነው እኮ ጨንቆኛል። እኔ ለራሴ የምገባበት አጥቼ ነው። አዲስ አበባ በእግር ያላዳረስንበት ቦታ የለም፣ ያልተመዘገበችበት የለም። ግን አንድ ዝም የደወለም ምንም ያለኝም የለም። በየመንገዱ የሚቆሙ መኪናም እንዲህ መኪና ላይ ሆኖ ምንም ፎቶ እየሰጠው ምን እያልኩ ምንም ታፍነው ሙታይሁን እኔ አላቅም። ብቻ እኔ እንጃ። ልጄ እኮ ደህና ነበረች፣ ምን እንደሆነችም አላቅም። እኔ ውስጧ በቃ ስለ ወንድሞቿ ማሰብ ነው እንጂ እንደዚህ በቃ እንደ ወጣት እንዲህ ልፈነዳዳ ምናምን ፋሽም እኔ ነኝ። እንደውም እኔ በምትልከው ብር ልብስ ምገዛላት። እውነቴ ነው። ልጄ ብትገኝ ከምንም በላይ ነው፣ ከምንም በላይ እኔ ከዚህ በላይ ያመኛል፣ ማህፀኔ ያመኛል። በቃ ይሄ ጆሮዬ አይሰማኝም። ጥርሴ ደግሞ ማታ ማታ ስለሚል እንጃ ይጋጠማል በጣም። ልጆቼን ሰብስቤ እዚህ ምንም ሰርቼ በቃ እነዚህ እንኳን እንዳይበተኑ ማንም የላቸውም። ዘመድ ከአባት የላቸው ከእናት የላቸው። በቃ እኔ ከሞትኩ እኮ ምንም የላቸው። አሁን እንግዲህ ችግር ተፈጥሯል ብሎ ነው እዛ ሰብስቦ ያሰሯቸው። ትንሿ የ10 ዓመቷ አልቀረ የ15ቱ ያኛው የ18ቱ ምንም አያውቁም ልጆቼ። እውነቴ ነው የምለው ምንም በቃ
እጅግ የሚያሳዝን ታሪክ ነው። በጣም በብዙ ፈተና ያለፉ እናት ናቸው። እዚህ አጠገባችን እንግዲህ ልጆቻቸው መጥተዋል። እንኳን በደህና መጣችሁ። እንኳን ሰላም ቆያችሁ። እንኳን ደህና መጣችሁ። እንተዋወቃችሁ እስኪ። ስሜ አሚት ቱሉ ይባላል። ትሳር ይባላል። እኔ ሀቢብ ቱሉ ይባላለሁ። እስቲ ስለ ቤተሰባችሁ ሁኔታ አስተዳደጋችሁ ምን ይመስላል? እኔ ተወልጄ ያደግኩት ነቀምት ከተማ ነው። አባትና እህቴ የሞቱት ልጅ እያለሁ ነው እና ከዛ በኋላ ብዙ ፈተናዎች ስናሳልፍ ነበር ከማዘር ጋር ማለት ነው። እንዲህ በመደዳ ስንተኛ ነበር። ግድግዳው ሁላችንም ላይ ነው የፈረሰው፣ ግን እነሱ ሁለቱ ሞቱ። እኔ ዛኔ አባቴ ሲያርፍ ገና ራሴንም አላውቅም። ልጅ ነበር? አዎ በጣም። እንግዲህ አሁን ታላቅ እህታችሁም ከቅርብ ጊዜ ወዲህ እንግዲህ ጠፍታለች፣ የት እንዳለች አይታወቅምና ነው ምን የተፈጠረው ከዛ በኋላ ታላቅ እህታችሁ ላይ? የዛኔ እኛ ነቀምት ነበርን ከማዘር ጋር ማለት ነው እና ማዘር በተደጋጋሚ ስልክ ትደውላለች፣ ስልኳ አይነሳም እና መጨረሻ ላይ ለአከራይዋ ስትደውል አርብን ያየዋት አለች። ከአርብ ወዲህ እኔ ያላየዋትም። እዛ እዚህ መጠን የበለጠ ደግሞ ስንጠይቅ ዘበኛውም ከሰዓት በኋላ መጣው ብላ እንደወጣች እና በዛው እንደቀረች ነው የተነገረን። ከዛ ምን አይነት ነበረች እህታችሁ? እንደ እህት እንደ ታላቅ ባህሪዋ ምን አይነት ነበረ? ቤተሰብ ውስጥ በጣም ጸባይኛ ነች። ሰውን አትናካም፣ ስለ ሰው እንትን አትልም። ስለ ራሷ ብቻ ስለ ፋሚሊዋ እኛን ስለ ማውጣት ነው የምታስበው። ሁል ጊዜ ለራሷ አታስብም። እሷ በጣም በቃ ከእናት በላይ ሆና ነው በጣም ስትጨነቅልን የነበረው። ሁሉ ነገር እሷ ናት የምታሟላለን፣ የትምህርት ቤት ቁሳቁስ ሁሉ ነው እና በጣም ነው የምትወደ። እሷ ከጠፋች በኋላ ትምህርት አቋርጣችኋል? አሁን እስቲ ያላችሁበት ሁኔታ ምን ይመስላል? አሁን ለምሳሌ እኔ 2 አመት ነው ያቋረጥኩት፣ እሷ 1 አመት ነው ያቋረጠችው። እሱ ዘንድሮ 12ኛ ነበር፣ 1 አመት ነው እሱም ያቋረጠው። እሷን በመፈለግ ሂደቱ ማለት ከዛ ከነቀምት መተን እዚህ በመንከራተት ነው በቃ ያሳለፍ ነው። እሷን ለመፈለግ ግን አንድም ፍንጭ አልተገኘም። ከዛ ውጭ እንግዲህ እናንተም የተለያዩ ስራዎችን እየሰራችሁ ነበረ ራሳችሁን የምታግዙትና ሶስታችሁም ለእስር ተዳርጋችሁ ነበር የነበራችሁበት አካባቢ ምንድን ነበር የተፈጠረው? የታሰራችሁበት ሁኔታ ምንድን ነበረ? ያው የታሰርንበት ያው የወቅታዊ ጉዳይ ነው። ድንገት ተፈጠረ። ያው ታስረን ተለቀቀ። እሷም ታስራ ነበር? አዎ እሷም ታስራ ነው የወጣችው። ስንት አመትሽ ነው? 11 ሀቢብ የተለያዩ ስራዎችን ትሰራ ነበር አይደለ? ትምህርትን ካቋረጥ በኋላ ምንድን ነበር የምትሰራው? እኔ ካርቶን ምናምን በኪሎ ስሸጥ ነበር ሰብስቤ። ማዘርንም አግዛለሁ፣ እላላካለሁ። እኔ ደግሞ በቃ ያው አንድ የሚገነባ ህንጻ ነበር። ከሰውየው ጋር እንዲሁ ተጠግቼ ውሃ ምናምን አጠጣለታለሁ። እንደዛ በቃ ትንሽ የደብተርም የምንም ይሰጣል። በሱ ነው። ለወደፊት እስቲ ምኞታችሁ ምንድን ነው? ከሁሉም በላይ ነው የሚያሳስበኝ ስለ ሲስተር ነው። ስለ የወደፊቱ ያው ቀስ ብሎ ይደርሳል። አስፈላጊው ነገር ቢደረግልን። እኔ በጣም ነው ማዝና ብቻዬን ነው እህቴ ስለጠፋችብኝ በጣም ብቻዬን ነው። ዛሬ እንግዲህ እናታችሁን ወይዘሮ አሚና ላላያችኋቸው እዚህ ይምጡና እሳቸውን ደግሞ አብረን ቆይታ እናደርጋለን። እንኳን ደህና መጡ። እንኳን ደስ ያለው። ያው ተገናኛችሁ፣ ባለፈው ሲያዝኑ ነበር። እንኳን ደስ ያለው። እንኳን አብሮ ደስ አለ። አረፍ በሉ። እንዲህ አምሮባት በማየቴ በጣም ደስ ብሎኛል። እንደ ቤተሰብ ትልቅ ፈተና ነው ያሳለፋችሁት። በህይወት ካጣችሁት ባለቤታችሁ፣ ልጃችሁ እንዲሁ ደግሞ ልጃችሁንም እያፈላለጋችሁ ያያችሁትን ፈተና ሁሉ አይተናልና በጣም ጠንካራ እናት ኖት፣ ሊበረታቱ ይገባል። እንደ እግዚአብሔር ፍቃድ ደግሞ እህታችሁን ልጃችሁንም ታገኛላችሁ ብለን እናስባለን። እስኪ እንዴት ነበር ያሳለፋችሁት ነገር ይንገሩ። በጣም ይከብዳል። በጣም ነው የምትጨናነቀው ብታይ እና ለነዚህም እሷ ሆነች የምታስተምራቸው። ጫማ ያዩት በሷ እድሜ ነው።
ልብስ ራሱ እንደ ጓደኛ ለብሶ መውጣት ራሱ እሷ እድሜ ነው። እውነት የእሷማ በጣም ይለያል። ለዘቢባ ይሄን አልነበረም እኔ የተመኘሁትን የሰርጓን ነበር ያሰብኩት። በጣም ነው የምታሳዝነው። ለኔ ብላ ነው መስዋዕት የሆነችው እቺ ልጅ። የኔ ድህነት ነው በቃ ወደ ታች ያቀለሳት። በቃ እኔ እንጃ ከብዳል። የሷ ነገር በጣም ለኔ ከብዳል። እኔ አንጀቴን ነው የቆሰለው። ያቺንም አቀብሬ ያለው እቺን ደግሞ ወዴት እንደሄደችም የትን ጉድጓድ ውስጥ እንደገባችም አላቅም። የት እንዳፈኑ እንደወሰዷትም አላቅም። ለኔ ብላት እኔ እንጃ ብቻ ለኔ ብላ ነው መስዋዕት የሆነች ይመስለኛል። እኔ እንጃ የኔ ድህነት ነው ከኔ ለያት። መስዋዕቱና ነው ለኔ ብላ ጉድጓድ ገብታ ነው እንጂ እንጃ ተታላ ነው እንጂ እኔ እንጃ ዘቢባ እሷ የማይገባትን ነው እኔ እንጃ የሆነችው ልጄ። ተቃጠልኩ እኮ እሷ ይከብዳል፣ እንጃ ይከብዳል። አንድ ቀን ስቃ እንደወጣት አታውቅም እኮ ዘቢባ ምን ሆነሽ ነው? አይ በቃ ሚና ተይኝ እስቲ ቆይ እስቲ ተይኝ ትላለች። ሂዳ ጆጉን ትቀይራለች። መጠጣበት ብርጭቆ እንኳን ከሌለት እስቲ ዛሬው እንኳን በዚያ ትውቀጪ ማሽን ገዛውልሽ ትላለች። በጣም መስዋዕት ነው የሆነችው። እኔ እንጃ የማይገባትን በጣም ነው። እኔ እንጃ እኔ እሷ ነገር የኔ ነው መሰለኝ ያለፈባት አላቅም። እኔ እንጃ እሷን ለመፈለግ እንግዲህ ሁላችሁም መታችሁ እዚህ ነው ያላችሁትና እንደሚሉት ኑሯችሁ ደግሞ እዚህ አይደለም። በምን ሁኔታ ላይ ነው አሁን ያላችሁት የምትኖሩት? ይከብዳል። እኔ እንጃ ያው እንግዲህ እኔ ምንም የለኝም ያለችኝን ጨረስኩ። እኔ በቃ በሷ ፍለጋ በማስታወቂያ ጭንቀት ወይም የተለያየ ሁኔታዎች ገጥሟት ያቃል። በመጨናነቅ የለባትም ግን ስቃ አታውቅም ስልሽ ውስጧ ደስተኛ አይደለም። ምንድነው እስቲ ቆይ አሚና ተይ ይህን እቃ በገዛልሽ እኮ ይሆን ነበር እኮ እንዲህ ብታስፈጭ እኮ ለልጆች እንዲሆናል እንጂ ስለ ስፔዛ ስለ እነሱ ደግሞ ይከፋቸው ይሆን? ጓደኞቻቸው ያዩ ይሆን? ከትምህርት ወደ ኋላ እንዳይቀሩ ስንት አመጣ አሚድ ነው እንጂ እንጃ እንዲህ በቃ እንደ ስቃ ምናምን እኔ እንጃ አታውቅም። እኔ ሁለት እህት ነው ያጣሁት። መጀመሪያ ፈቲያ ነበረች። ፈቲያ ልትመረቅ 2 ሳምንት ሲቀራት ነው የሞተችብን። እሱም ከባድ ሐዘን ነበር። አሁን ደግሞ ሁለተኛ ሐዘን ተጨመረብን። እንግዲህ እናንተ ያው እንደ ቤተሰብም የምትችሉትን ያህል ሞክራችኋል። አለች የምትሉ ያያችኋት ካለ እዚህ ላይ ማን የማጸናለው? እውነቴ ነው የምልሽ ልጄ ናት። ከየትም ብቻ እንደው የኢትዮጵያ ሕዝብ ፈልጎ ያውጣልኝ። እውነቴ ነው የምለው እኔ ዘቢባ የኔ አልነበርም ለሷ እውነት እኔ እኮ በመቼ አግብታ ዳርሳታለሁ ነበር ያልኩት። እውነቴ ነው። እንጃ ብቻ መቼ ምን እንጃ እስከ ሞት እኔ እስክጠፋላት ዳርሳትም ልጄን እንጃ። እነዚህ ልጆች ግን እኔ እንጃ ለኢትዮጵያ ሕዝብ አደራ ነው የምለው። ምኖር ማቀምም ያለኝ አይመስለኝም። እኔ እንጃ በጣም ነው የሚከብደው ልጄን እንጃ። ፈቲያን እስከበርኩ እሺ ሞተች አሉን ቀበርን አሉኝ። እሺ የዚችስ አንድ ቀን ሳላስተምማት የለፋችበትን ዋጋ ሳልከፍል እንዴት እኔ እንጃ ብቻ ዘቡዬን እኔ እንጃ። ምን እኮ ድር ይሁን ምን ይሁን በሷ እድሜ ነው ልብስ ለብሼ መውጣት የጀመርኩት። በጣም እኔ እንጃ ብቻ እኔ እንጃ ምኑን ደስ ይለኝ ይሆን? እኔ እንጃ ብቻ ቆሎ ለእንደው እኔ እንጃ ሰፍሬ በልተን በኖርን ስራውን በቀረብኝ። ኧረ በቀረ እኔ እንጃ ብቻ በረዳችኝ። ተምራ እኮ ሞራሏን ይነካብኛል ብዬ እኮ ነው። እኔ እንጃ ብቻ እኔ በደህና ጊዜ ያልጠፋች ልጅ እኔ እንጃ አሁን ማን አታሏት ይሆን? ለእኔ ብላ ይሆናል ጉድጓድ ውስጥ የገባችው። እኔ እንጃ ማትወጣበት እኔ እንጃ። በእኔ አትጨክንም ልጄ። እኔ እንጃ ብቻ ፊትሽ ምን ሆነ የምትለኝ መስታወቴ ነች እኮ። እኔ እንጃ ላብድ ነው። ወይኔ ልጄ እኔ እንጃ ብቻ እኔ እንጃ።
ዋናው ጉዳያችን ዘቢባን መፈለግ ቢሆንም ግን ህይወት ይቀጥላል። እናንተም ቢሆን እየሰራችሁ ራሳችሁንም እየደጎማችሁ እሷንም የመፈለግ አቅም ማግኘት አለባችሁና በዚህ አጋጣሚኛም እሷን ለመፈለግ እንዲያግዛችሁ ኑሯችሁም እንዲቋቋም የተለያዩ ስጦታዎችን አዘጋጅተናል። እሱን ነው የምናስረክባችሁ። ዋናው ነገር እንግዲህ ጤና ነው። በደረሰበት ችግር ምክንያት ከአንገት በላይ የተለያዩ ህመም ገጥሞኛል እንዲሁም ደግሞ ጆሮዬ ያስቸግረኛል ስላሉ ቅዱስ ኡራኤል የውስጥ ደዌ ስፔሻሊቲ የነጻ ህክምና ሰጥቶታል። እናመሰግናለን። ሌላው ደግሞ አሁን ያላችሁበት ቤት በጣም አስቸጋሪ ሁኔታ እንዲሁም ደግሞ ጠጅ ቤት ነው የምትኖሩት። ለመተኛትም ለመዋልም በጣም አስቸጋሪ ነው። እኛም ሄደን አይተነዋል። ይህንን ችግር በመረዳት ኢቢኤስ ቴሌቪዥን ደግሞ ለአንድ አመት የቤት ኪራይ የተሻለ ቦታ ተከራይቶሎታል። ከዛ ውጭ እንግዲህ ያው ልጆቾትም ደርሰዋል፣ ከፍ ያሉ ናቸው። እርሶም ቢሆኑ እየሰሩ ያው ህይወት ይቀጥላል አይደለ? ልጆትንም የማፈላለግ አቅም እንዲያገኙ የቺፕስ ዘመናዊ የቺፕስ መስሪያ ማሽን ከዛ በተጨማሪ ደግሞ የልብስ ማጠቢያ ማሽንና መተኮሻ አንድ ላይ አድርጎ የኢቢኤስ ቴሌቪዥን ሰጥቶታል። ስራ እየተጋገዛችሁ እየሰራችሁ ኑሯችሁን ትደጉማላችሁ ማለት ነው። እንግዲህ በእህታቸው መጥፋት ምክንያት ሶስቱም ልጆች ትምህርታቸውን አቋርጠዋልና ሙሉ የትምህርት ወጫቸውን ሸፍኖ የኢቢኤስ ቴሌቪዥን ሶስቱም ወደ ትምህርት ይመለሳሉ። እሺ፣ እናመሰግናለን። በጣም ያው የእናንተ አስተዋጽኦ ደግሞ ትልቅ ነው። ፈጣሪ ያው ብድሩን ይመልስላችሁ። አሜን አሜን። እኔ በጣም ነው ደስ ያለኝ። በጣም ፈጣሪ ይክፈልላችሁ። የዘቢባን የእህታችንን ጉዳይ ሚዲያ ላይ ወጥቶ መታየቱ ምናምን በጣም በቃ እሱ ነገር በጣም ነው ማመሰግናችሁ። እኔ በጣም ነው ደስ ያለኝ እውነት። ልጆቼ በቃ ሜዳ ላይ ወጥቃሉ ነበር ያልኩት እውነት። በጣም ነው ደስ ያለኝ። በጣም ነው የምንወዳችሁ እውነት። ፈጣሪ ባርካችሁ እውነት። እኔ እናት እንደው አላህ እናንተን ይጠብቅ እውነት። በጣም ነው የምወዳችሁ እውነት። ይሄ ለራሴ ተስፋ ነው ለኔ ለልጆቼ እውነት። በጣም ትልቅ ነገር ነው የዋላችሁልኝ እውነት። በጣም ነው እኔ እንጃ ክፏችሁ አያሰማኝ እውነት። ፈጣሪ ወጣቶችን ይጠብቅልን እውነት። አይዞታችሁ ግቡ። አይዞት። እኛም ደስ ስላላችሁ ፈገግ ስትሉ በማየታችን እጅግ በጣም ደስ ብሎናል። መጨረሻውን ደግሞ ያሳምረውና ተመልሰን ደግሞ እሷ ተገኝታ እንድንነጋገር ያብቃን ለማለት እንፈልጋለን። የዛሬው የአዲስ ምዕራፍ ዝግጅታችን ይህንን ይመስል ነበር። መልካም ጊዜ።